አትገምቱትም። የማይገምት ነው። ቤቱ የኔ ነው። የኔ በኔ ስም ነው ያለው። የምርና እኔ ባልኖር ማለትም ሌላ ሀገር ቤት ወይ ደግሞ በሞት ምን ታደርጊያለሽ? ምን ሆነህ እንደዚህ አይነት ጥያቄ መጠየቅ? እኔ በፍጹም ይሄን ማሰብ አልፈልግም። ወንዱ ትዝታ አንቺ ፈጠጠ ተናየ አምሮብሻል። በዚህ ሌሊት እንደዚህ አሸብርቀሽ አንቺ ነሻ። በቃ እኔ አሁን ምግብ አቀራረባለሁ፣ አንቺ ቁጭ ብለሽ ጠብቂኝ። እሺ እንዴ? እኔ መጣውና አቀራረባለሁ። ኧረ አይሆንም እንዴ! ዛሬ የደስታ ቀንሽ ነው። እኔ የማቀራረቡ ፔጅ ግቢት ለምትሽ አብረን አቅርበን እንገባለን። እቺ ደግሞ ሌላ ጊዜ በደንብ አፈጋሻለሁ። እስቲ ለዛሬ ግቢ። እሺ ምጥሩኝ። እሺ እንዴ ትትና ወዲት ምን ትይዙ ግቢ። ሰርፕራይዝ! I knew that smile could ruin me. Your hand on mine like it belonged. My name sounds better when you sing it soft. Don't let go yet. Stay. ትትናዬ በዛሬ የደስታ ቀንሽ ለምንሻለሁ። እባክሽን ቢናቲ አብርሽ፣ ቆይ ምንም ነገር ሳትነግረኝ ምንድን ነው ይሄ ሁሉ? ምንም አትበይኝ፣ ዝም ብለሽ በይኝ። እንደምትወጪኝ እኮ አውቃለሁ። ትትና ሂጂ ተቀበይው። አብርሽ በጣም ይቅርታ። ምን? አብርሽ እንደዚህ ማድረግ እኮ አልነበረብህም። ቢያንስ ቆይ ለኔ ማሳወቅ የለብህም? እምቢ ልትይኝ ነው አይደል? አብርሽ ቆይ ምን እያደረግክ ነው? እንዴት በቃ እናንተ ወደ እሺ፣ እኛ እናወራለን። አብርሽ ቆይ ምንም ሳናወራ ምንም ሳንነጋገር እንዴት እንደዚህ አይነት ውሳኔ ትወስናለህ? እኔ እኮ እንደምትወጂኝ እርግጠኛ ነበርኩ። አብርሽ እሱን ደግሞ አሁን እኮ ባለፈው ነግሬሃለሁ አይደል? ለምን ድጋሚ ወደዚህ ጉዳይ ትመለሳለህ? እና አትወጂኝም? ከኔ ጋር መሆን አትፈልጊም? አብርሽ እኔ እኮ ወደ አረብ ሀገር ልሄድ ነው። እዛ ሁኜ እንደ ልብ አንሆን፣ እንደ ልብ አናወራ። በቃ አንተንም ማሰቃየት አልፈልግም። ለሱ ችግር የለውም። እኔ መፍትሄ እፈልጋለሁ። ቆይ ምን አይነት መፍትሄ አብርሽ? በቃ እስካሁን አንተም የደከምከው ይበቃል። እግዚአብሔር ይመስገን አባቴ ምድኖልኛል። ግን አሁንም ብዙ ኃላፊነት አለብኝ። የእነሱን ህይወት መቀየር አለብኝ። እኔ ስትትና እንተማ በቃ አንድ ሰው ፈልጋ አግባ አይደል? ለአንቺ እንዲቀላል በቃ አብርሽ ያለው አማራጭ ይሄ ነው። ስታወሪው ራሱ ምንም አልከበደሽ? አይገርም። በቃ አብርሽ እኔ አንዴ ወስኛለሁ። ሁሉም ነገር አብቅቷል። እሺ እንደዛ ከሆነ ከነገ ጀምሮ ከማንም ጋር በሆን እንዳይከፋሽ። እሺ ከሌላ ሴት ጋር እንድትሆናል እና ግን ደግሞ አብርሽ እኔ ካንተ ጋር መሆን አልችልም። ትትና አሁንም ቢሆን ነገሮችን ማስተካከል ትችያለሽ።
እየጠበኩሽ ነው። እና ምን አልሽ? እባክሽን ትትና አብረሽኝ እንጂ ህይወትን አብረን እንፋለማት። አዋሪኝ እንጂ እውነቱን ንገሪኝ እስኪ። መድብልን መርጠሽ ነው እንዴ? አብርሽ እሱ እኮ የሚያፈቅራት ልጅ በህይወት አለች የተባለ ነው እንጂ ከእሱ ጋር ነበር የምትሆኚው ማለት ነው አይደል? እንደዛ ማለት እኮ አይደለም አብርሽ። እሱን እዚህ ነገር ውስጥ አታስገባው እያልኩ ነው። እና ለምንድን ነው የማትፈልጊ? በቃ አብርሽ በቃ በእናትህ በቃ እኔ የምለው ጽጌ፣ እኔ እኮ አብረሽ ታገቢኛለሽ ብሎ ሊጠይቃት አልመሰለኝም ነበር። ምን ግን የግሌ ነግረኝ ነበር እኮ። ምንድን ነው የነገረችሽ? እኔ የምለው ቆይ እኔ የማላውቀው ፍቅረኛሞች ናቸው እንዴ? ኧረ አይደሉም። የግሌ እንዳለችኝ ከሆነ ግን አብረሽ ትትና እንደምትወደው እርግጠኛ ነበር። እንዴ ታዲያ በጥርጣሬ ነው ታገቢኛለሽ ብሎ የጠይቃት? አዎ እንግዲህ ጥርጣሬ እውነት ይሁን ውሸት እንግዲህ የምናየው ይሆናል። እሱማ የምናየው ነገር ነው። እኔ ግን ታድላ። እኔ ግን የምወደው ሰው እንደዚህ ቢያደርግልኝ በደስታ መሞት ነው የሚመስለኝ። አታስቢ ጽጌ፣ ያደርግልሻል። እውነትህን ነው ጽጌ? አንቺ የሚወድሽን ሰው እኔ በምን አውቃለሁ? ነው አውቀዋለሁ እንዴ? እኔ አዎ ታውቀዋለህ። ማን ነው እሱ? ስቀልድ ነው። ተው በቃ እንደው ንገሪኝ እንጂ። ምን ነክቷታል? እኔ ሰው የሚወዳትን ሰው አላውቅም። ምን ሆንሽ ነው? እሷ ማስደነገጥሽኝ እኮ። የግል ቆይ፣ ሁሉንም ነገር እያወቅሽ እንዴት ለዚህ ነገር ተባባሪ ትሆኛለሽ? ወይኔ ትትና ብቻም ቢያልኩት እንዳትዪው አዋርድሽው። እና ስታስብ እንዴት ይችላል ይችላል? የግል እኔ ሩቅ ፍቅር አልፈልግም። እሱም እኔን በመጠበቅ እንዲሰቃይ አልፈልግም። እና ጨክነሽም ቢያልሽው? አሁን ቢያልኩት የግል። ቆይ ግን አንቺ ይሄንን ሲያማክርሽ ቅርብ አትይው እንዴ? እኔ ተው አልኩት። እንግዲህ ምን ላድርግ? እርግጠኛ ነኝ እምቢ አትለኝም አለ ልብሽን ያውቅ ይመስል። ቆይ አንቺስ እንዴት ትሽትለዋለሽ ብለሽ አሰብሽ? ኧረ እኔን ለቀቅ አድርጊ ትትና። እኔ ልብሽ ውስጥ ያለውን በምን አውቃለሁኝ? ዝም ብዬማ የሰው ቤት ውስጥ ገብቼ አላበላሽም። እድሉን ይሞክር ብዬ ነው ዝም ያልኩት። ቆይ እሺ አሁን ምንድን ነው የሚሰማው? እውነት ግን ጨካኝ ነሽ። አሁን ስለሱ ስሜት ትጨነቂያለሽ እንዴ? የግል እኔ በአንቺ ቦታ በሆን ኖሮ እመኚ ካናለ ነበር አሽመለ። ግን ማስተዋይ ነው እሱ እንደዛ ያደርግ። አይ ትትና ምን አለ ለዚህ እንደው አስተዋይ ባልሆነ። አንቺ ታደለሽ የግል። እኔ እኮ አንዳንዴ በጭንቀት እንዳልፈነዳ ፈራለሁ። አብርሽ ግን ምን አለሽ? አላውቅም የግል። ይዛው ትቼው ይመጣል እና ወዴት ነው የምትሄጂው ትትና? አይ እንደው ፈጣሪ ሆናችሁ ሌላ ምን ይባላል? ዮኒ፣ ሁሉም ቦታ ፈለኩት ግን ላገኘው አልቻልኩም። ለዚህ እኮ ነው እነዛ ልጆች አትመናቸው ያልኩ። አንተ ግን አልሰማልከኝ አብርሽ። ዮኒ፣ እነሱ ሊወስዱ አይችሉም። እና ያ ሁሉ ዕቃ የት ሄደ ነው የምትለኝ እንዴ? እንዴት ይጠፋል? እኔ እኮ ምናልባት ሌላ ቦታ አስቀምጠው ከሆነ ብዬ ነው እንጂ አገኘዋለሁ። ማግኘት አይቀርም። ቦታው ላይ ከሌለ እኮ በቃ የለም ነው፣ ሰው አንስቶታል ማለት ነው። አንተ አትጨነቅ፣ በቃ ራሴ ፈልጌ ያገኘዋለሁ። እሺ ግን ዛሬውኑ አሳውቀኝ። እሺ አሳውቃለሁ ዮኒ። ጓደኞቼ አደራችሁ እንዳታሳፍሩ። የግሌ ወይ እስኪ ዋስጪ። ገልሞ ደግሞ በግራ ነው እንዴ ተነሳኸው?
ወይስ አብረን ያደርነው ደህና አደርሽ የማትለኝ? አለመኖርሽን ልልመደው እንጂ ያው የለሽም ብዬ ላስብ አይደለ? ይኸውልህ እስካለሁኝ ድረስ ተንከባከበኝ እሺ? በኋላ ስሄድ እንዳልናፍቅህ። አየግሌ መናፈቅሽን ማየት ይቀራል። ገልሙዬ እና ግን ስናፍቅኝ ግን ምንድን ነው የምታደርገው? አንቺ ልጅ ቆይ አሁን ምን እንድልሽ ነው የምትጠብቂው? ንገረኛ። እንዴት ነው የምታለቅስ ይመስላል እንዴ? ሶፍት ምናምን አስቀምጬ ልልሂድ? ሆሆ አሁን ውሃውን አሰጭኝም ነው? አረ ገልሙዬ እንደው በሞቴ እስቲ ንገረኝ። እንዴት ነው የሚያደርግህ? ወየግሌ ምን ልንገርሽ? ምንድን ነው የምታስደጋግመኝ? እንዴት ያደርግሃል? እኔ ማጣቱ ነው የምልህ። ያው ልሽ ግሌ ልክ እንደ መሬቱ አፈር እመስላለሁ፣ ደግሞ እንደ ፍሪጁ ደግሞ ቀዘቅዛለሁ። ገልሙዬ እንደው በሞቴ መጥረጊያ ያሳተው ነው። አየግሌ ጠርጌማ ጨረስኳችሁ እኮ። ውይ ገልሙዬ፣ ኧረ እኔ በህይወት አለው ነው ወይስ ገለ ሬሴ ልትልክ ነው? አሁን እስኪ ያልኩሽን ስጪ በቃ። ውይ ገልሙ ደግሞ አንተ እኮ እንደው ሼባ ነገር ነህ። ምንም ፍቅር አስጣት ራሱ አትችልበት። ይኸውልህ አረብ ሀገር ያሉት ሴቶች ማለት ሚስቶቻቸው ምንም ስራ አይሰሩም ማለት እኮ እንደው ጉልት ተብሎ ነው የሚውሉት። ከዛ ባሎቻቸው ልክ ከስራ ሲመጡ ማለት ነው የስጦታ ማአት በማዳበሪያ እዛ ሀገር ግን ማዳበሪያ አለ ብቻ ተው በቃ በማዳበሪያ ሞልቶ ነው የሚያመጡላቸው። እኔ ግን ይኸውልህ ጥሎብኝ እዚህ ሀገር ነው የተወለድኩት። ይሁን እስቲ እና አሁን ስጦታ ፈልጋለሁ ነው? አይ ጽድቁ ቀርቶ በቅጡ በኮነነኝ አሉ። ይኸውልህ ምን አለ እንደ ስጦታው ቀርቶ በስርዓቱ እንኳን ብታናግረኝ። ወይ ጉዳችን መስፈርቱ ራሱ ብዛቱ። ገልሙዬ እኔ ለዚህ እኮ ነው ሰርቼ ልለወጥ ሰው እንሆን የምልህ። አየግሌ በቃ ውሃውን ማሰጪኝ ከሆነ ልሂድ መሰለኝ። ኧረ ና እንዴ ደግሞ የሬሳ ማጠቢያ ውሃ እሰጥሃለሁ። የሬሳ ማጠቢያ መሆን ደግሞ በምን አወቅሽ? ታዲያ ካንተ ጋር እየዋልኩኝ ከሬሳ ውጭ ስለምን ልማርልህ? አሃ ስለዚህ እኔ አሁን የሬሳ ማጠቢያ ውሃ አልፈልግም፣ ይቅርብኝ። ተው ገልሙ። አይ ተይ። አይ ሄሎ መሳይ፣ እንዴት ነህ? ደህና ነኝ አብርሽ። ደህና ነኝ። አንድ ጊዜ ወደ እኔ ክፍል ና እስኪ። ወይ አብርሽ ሱቅ ወጥቻለሁ እኮ። ነው እንዴ? እሺ በቃ እኔ የምልህ የቤቱ ካርታና የዮኒ አጠቃላይ ፋይሎች ጠፍተዋል። እውነቴን ነው። እና ምናልባት አንተ እኔ ክፍል ገብተህ ያየው ነገር ካለ ብዬ ነው። አረ በፍጹም ሌሎቹ አላየንም አሉ እንዴ? ሁሉንም አንድ በአንድ ጠየኳቸው፣ ግን አንድም አየው የሚለኝ ሰው አጣሁ። እና ምን አሰብክ? እርግጠኛ ነህ አንተም አላየህም? ተው እንጂ አብርሽ፣ ትልቅ ሰው እኮ ነኝ፣ ልዋሻ አልችልም። በጣም ይቅርታ መሳይ፣ ግራ ስለገባኝ እኮ ነው። ቆይ ምናልባት ትዝታ ትሆን እንዴ? እኔም አስቤው ነበር መሳይ፣ ግን የዚህን ያክል እኔ ክፍል ድረስ ገብታ የመውሰድ ድፍረት ይኖራታል ብዬ አላስብም። በዛ ላይ ደግሞ እኛ የት ሄደን? ታዲያ ቆይ ሌላ ሰው እንዴት ሊወስደው ይችላል? ሌሎቻችሁማ በክፋት አይሆንም ብዬ ነው፣ ምናልባት ባለማወቅ ቢሆንም እሷን ግን ችላ አትበላት፣ ጠበቅ አድርጋ ያዛት። እሺ መሳይ። ተንከሲስንም ጠይቀው፣ እሱንም መጠርጠር ላይ ጎበዝ ነው። እሺ በቃ ወደ ቤት ስትመለስ ካገኘው በዛው ላከው። እሺ አይዞ በቃ አብርሽ። እሺ መሳይ። እሺ ወይ ጉድ! በሰበቡ እኮ ተዝናናን። እውነትሽን ብትፈሪ ይሻልሻል አይደለሽም አንቺ? እኔ ራሱ ገና እንዴት እንደሚቀያየር ሳስበው በጣም ነው የምፈራው። የግሌ ለራሱ ብዬ እኮ ነው። አንቺ እንደዚህ ታያለሽ እንዴ? አይደለ? ለራሱ ብለሽ ይሁንልሽ። ለማንኛውም አባትሽ ግን መቼ ነው ወደ ቤት የሚገቡት? እግዚአብሔር ይመስገን ከ3 ቀን በኋላ ይመለሳል። ለትራንስፖርት ከየትም ብዬ መስጠት አለብኝ። ትትናረ ችግር የለም። የኔ ደሞዝ እኮ አለ። እሱን ትወስጂና ያንቺ ደግሞ ሲመጣ ተጨኛለሽ። ፍቅሌ በጣም ነው የማመሰግነው። እሺ እናት። ውይ አንቺም እኮ ያው ያብርሽ ቢጤሽ እንደው ቢነግሩሽ አይገባሽም አይደለ? ምስጋና ኪስ አይገባም። ባይሆን አምጪ። የግሌ እምቢ ብለውም እኮ ወደዋለሁ። ለምንድን ነው እንደዚህ የምትይኝ? ምስኪን አፍቃሪ። ከሱ በላይ እኮ አንቺ ነሽ እየተጎዳሽ ያለሽው። እኔማ ሌላ ሴት አግባ ብየዋለሁ። በቃ ከዚህ በኋላ ሌላ ሴት ይፈልጋል። ቀለኛ። እንዲህ ቀላል ቢሆንም ስንቱ ልቡ ተሰብሮ ባልቀረ ነበር። ቆይሽ እና እኔ ምን ላድርግ? ኤጀንሲዎቹ ሄሎ ወይ እንዴ! ኧረ እየደረስን ነው። እሺ መጣን። የግሌ ኤጀንሲዎቹ ናቸው አይደል? እርግጠኛ ነኝ ቀጠሮ ሰዓት እያለፈ ነው። አውሽ እንዴት ነው የሚጨንቀው? በእናትሽ
ወይ ካልሆነ ይቅርብሽ እንዴ? እንዴት እና ለምን ተብሎ እንዴ? ታዲያ እንደዛ ከሆነ ጠንከር በይ። ምንድነው እንደዚህ የምትሆኚ? ጠንከር ወይ ጉድ! አይ ፍቅር ግን ከባድ እኮ አብርሽ ባልጠፋሽ በመቼ ታስጠርኛለህ? ምን ብሎ ጠራ? ከሱ ጋር አንድ ቀን በሰላም እንደዋላለን ታውቃለህ አይደለ? ሁሌ ጭቅጭቅ ነው። እሺ ይኸውልህ ተንከስ፣ ለማንኛውም የቤቱ ካርታ ጠፍቷል። እርግጠኛ ነኝ ይሄን ከተስተ ውጭ ማንም የሚያደርገው ሰው የለም። ምን ያደርግላታል? ውስጡ ያለው ምንድን ነው? አንዳንድ የትምህርት ማስረጃዎች ነው ያሉት እና ደግሞ ዮኒ ከጎን ያስቀመጠው ቃል። የትምህርት ማስረጃው ምን ልታደርጉ አትችልም። ምናልባት ግን የወይን ዕቃ አይመስለኝም። የወይን ዕቃ ውስጥ ምንድን ነው ያለው? እሱን አላውቅም ተንከስ። እሱ ምን እንደሆነ አንተ ጠይቀው፣ ምንነቱን ያረጋግጥልናል። እሺ እጠይቀዋለሁ። አይቶ ይገኛል። እስኪ የግሌ ምሳ በልኝ ተንኩ። ወይ ጉድ! አሁን እኮ የግሌና ትዝትና ማግኘት እኮ ብርቅ ሆኖብናል። እንዴት ማለት? አረብ ሀገር እንሄዳለን ብለው በየቀኑ ኤጀንሲውን አሉላቸው። እሷ ለምንድን ነው ራሷን ችላ ማትሄደው? የግሌን ትተዋት ንገሯት። ጋለሞራስ ቢለምናት አልሰማለች። እንግዲያውስ የራሳቸው ጉዳይ። በቃ አብርሽ የተሰራ ካለን ያመጣልሃለሁ። ለማታው ግን በጣም ይቅርታ። አሁን ስለማታው ምንም ማውራት አልፈልግም። እሺ ጽጌ ምን ሆነሽ ነው የደነገጥሽው? አይ መሳይ እንዳልቀሰቀስ ብዬ እኮ ነው። የምርሽን? አሁን እውነትሽን አይደል? እውነቴን እኮ ነው መሳይ፣ እንድተኛ ብዬ ነው። ጽጌ እኔ የምልሽ ጽጌ ውጭ ወጥተሽ መዝናናት ትፈልጊያለሽ? ከአንተ ጋር ከሆነ ምን ልጋብዝሽ? ጁስ ነገር ብንጠጣ? ችግር የለውም እጋብዝሻለሁ። እውነትህን ነው? አዎ። እንዴ ምን ነው? አይቶ ብር ያልቅብሃል። ችግር የለውም አያልቅብኝም። ባይሆን ይኸውልሽ ሂጂና ልብስ ቀይረሽ ነይ፣ እኔ ጁሱን እጋብዝሻለሁ። ካልክ እሺ በቃ ልብሴን ቀይሬ እመጣለሁ። ትናጊ ግን እንዴት ነው ፕሮሰሱ የሚሳካ ግን ይመስልሻል? አሁን ይመስለኛል ግሌ ግን ታውቂያለሽ አይደል ገንዘብ ያስፈልጋል። ለካ እሱም ነገር ደግሞ አለ። እና ስለ ገንዘቡ ሳስብ ነው ጭንቅ የሚል። ቆይ ግን ግሌ ምን መስቀመጥሽ ነው? ናይትትና ምን ኑሮዬን እያወቅሽው አንቺ የምትሆን ያክልስ ገንዘብ የለኝም። አይዞሽ አታስቢ ግሌ እንፈላለጋለን። እሺ ማን ሞልቶለት ይወጣል ብለሽ ነው? የአንዱ ሲጎድል እኮ አንዱ እየሞላለት ነው። ሁሉ ሰው ከሀገር ወጣ ያለቀው ከገልሙ ቁመት ቀንሶ ለተንከሲስ አልሞላም እንጂ እኮ ልክ ነሽ። አትቀልጅ በእናትሽ ግሌ። ስቆ የሚያስቀኝ ድሮ አንድ ብር ነበር። አሁን ምንም የሚያስቅ ነገር የለም። እንዴ አንቺ ቆይ ባለፈው ለምንድን ነው አማራሪ ነሽ ምናምን ብሎ ሲቆጡሽ የነበረው? ምን አውቃለሁ ግሌ። ሁሉም እኮ ባንቺ ቦታ ካልሆነ ህመምሽን አይረዳም። ታውቂያለሽ እኔ ደግሞ እድሜ ዘመኔ እንደሚዳቋ ስበረግግ ነው። ህይወትን ራሱ እኮ አላጣጣምኳት። ትትናዬ ልክ ነሽ፣ ግን ያው ምንም ነገር ከምስጋና ነው የሚገኘው። ተመስገን በሽ ማለት መልካም ነገር ላይ ያለን ያላመሰገነውን አምላክ ሲቸግረንና ሲጎልብን አመስግና ነው ይለ ማለት አንቺ ልጅ ምንድነው እቺ ማለት አልበዛችም? ግን ይኸውልሽ እኔ የግሌ መካሽ እንደው ጭልፋ ይዤ ነው ሙሉ እንጂ ቾክ ይዤ አይደለም። እሺ ሙሉ አስተማሪ አይደለም።
እቺ ፀሐይ ራሱ ካንቺ ምግብ ቀርማ መሰለችኝ እኮ ቤቢ ይኸውልሽ አሁን እኔ የቡና መግዣ ምንም ድንብሎ የለኝም ስለዚህ በቃ አዋጡና አብረሽን ፏፏ እናርገው እሺ ደስ ይለኛል ብለት አንቺ ግን ለምን ታስመስያለሽ ማንን ነው እስቲ በጣም የምትወጂው ማለት እንዴ ሴትዮ ዛሬ በማለት ቆርበሻል እንዴ የግሌ እኔ ለፍቅር ያለኝ ስሜት በጣም እየወረደ ነው አይ ያው የምትወጂውን ሰው መረጥ አድርገሽ ጠበቅ አድርገሽ ብትይሻለሻል ብዬ ነው እኔ ቆይ ግን ገርሞ እንዴት አይነት ሰው ነው ግሌ ማለቴ በፍቅር ገልሙ እኮ በጣም ነው የሚያዝናናኝ ያውን እየተቆጣሁት ስሜቱን ገደባለሁ እንጂ በጣም ነው የሚያስደስተኝ ቆይ እንዴት ማለት ከማለት እንዴት ይሻላል መሰለኝ ይኸውልሽ ባለፈው ዕለት ሲጋብዘኝ ማለት እዛ ሆቴል ምናምን የሄደን ጊዜ አንቺ እኮ እንደ ወይን ነሽ እየከረመ ጣዕምሽ እንደ አዲስ ነው አለኝ የምር በጣም ነው የሚያዝናናው አይታወቅበትም እንጂ እኮ ቁም ነገሩ ይበልጥብኛል እውነት በጣም ደስ እንዴ ምን ደስ ይላል ምናምን ያንቺን እያራሳሳሽ መሆኑ ነው ችግር የለውም በገሃድ የምናየው ነገር አይደለ ችግር አለብሽ እኮ እና ምንም አታውቂም ትስታ እኔ ምንም አይነት ዶክመንት አላየሁም ዶክመንት መሆኑን በምን አወቅሽ አይ ያው ሁሉም ሲያወራ ሰምቼ ነው ይሁን ግን ትስታ እኔ በፍጹም አልወሰድኩም እሺ ቆይ ግን እኔ ለምንድን ነው መጣሉኝ ምናምን ልትይ ነው አይደለ በጣም ራስ ወዳድና ክፉ ስለሆንሽ እኔ አይ እኔ ነኝ እንጂ አብርሽ እኔ ግን ላንተ በፍጹም ክፉ አላስብም አይደል ይኸውልህ አብርሽ እኔ ሌሎቹ ማናቸውንም አልወዳቸውም ግን ትትና እምቢ እንዳለች ስሰማ እኔ እምቢ ያልኩ ነው ትዝ ያለኝ ማን ነገርሽ ትትና ምን አለች ሳላስበው ጠየቀኝ እና እምቢ ያልኩት አለች ውሸታ ምን መቼም ስለኔ ላንቺ መታል ታውራሽ አትችልም ቀባጣሪ በጣም ውሸታም ስለሆንሽ ነው መጣላሽ ለዚህ ነው መጣላሽ ቆይ በምን አወቅ ትትናን በደንብ ጠንቅቄ ስለማውቃት ለዛ ነው ተንበርክከ የቀረው አፍሽን ዝጊ ሴትዮ እኔ እውነቱን ሳውራ ነው እንጂ የሚደብር ነገሩ ውሸት ሆኖ አይደለም እሱን እናያለን ወይ ጉድ ምግቡን ሰርቼ ሄድኩኝ አርጎ መብላት እንኳን ያቅታል አብርሽ እንደው በእናትህ አንተ ምን ሆነስ መገላመጠኝ ማታ እንደዛ ስወረድ ዝም አልሽኝ አይደል ታረኒ ምን ላርክ ተንጃ አብርሽ ምላስ በጋራ ነው እንዴ አንተ ራስህ አታሳምናትም ነበር እሺ አዋራሻት ምን አለች እሷም አይለችው ይኸውልህ እኔም ከሀገር መውጣቴን አልተውም ስለዚህ እሱ እዚህ ሆኖ ከሚጠብቀኝ የራሱን ህይወት ቢጀምር ይሻላል ነው ያለችው ሲጀመር አትጨነቂ እኔ ዘዴ አላጣም ብያታል ነበር እኔ እንግዲህ ይኸውልህ ያቅሜ ተባበርኩ ብዙ ነገር አድርጌ ላሳምናት ሞከርኩኝ እሷ እንደሆነች ድርቅ ካለች ድርቅ ነው እኔ ምን ላርጋት ከሄድኩ በኋላ ግን እንዳይቆጫት እኔ እንግዲህ ምን ላርክ ሞክሬያለሁ ያቅሜ መድብል ፍቅረኛው መጣች አሉ እንዴ እና ፍቅረኛ እያለው ነው እንደዛ አይ ሞታለች ተብሎ ነበር ነገሩ ሰሶ ነው እንደዛ ነው እንዴ አረ እንደው ፈጣሪ እንደው ባደረገለት በኖረችለት ግን ትትና መድብልን አረ እንዴ እነሱ ምንም ነገር የላቸውም እሷ እኮ የምትወደው አንተ ነው ግን ያው ምን ይደረግ ህልሜ ቅደም ብላ ነው መጀመሪያ ሳስበው ቆመታው አብርሽ ወይኔ ደህነቴ ወይኔ አብርሃም የግሌ ወይ ጠፍተሽ እናቷ እኮ አደረገች መጣ በቃሽ እንዴ ወዴት ነው የምትሄጂው አብርሽን ሰላም አትይውም እንዴ ሰላም ነው አብርሽ እንዴ እና እዛ ጋር ሆነሽ ስለምትይ እኔና ሰላም በይ የግሌ ታይ በቃ ነኝ እጠብቅሻለሁ እሺ እኔ እወጣለሁ አዋራት ተደርቶልሽ አንቺ ግን ማለት ነው ትትና ቆይ ምን ሆነሽ ነው ምን አለ በሰላም መተሽ ሰላም ብትይ ምግብ አቅርቤለት ይኸው አንዱ ጉርሻ እንኳን ሳይጉርስ ነው ጥሎልሽ የወጣው እሺ ፈርቼ እኮ ነው ይኸውልሽ ፈዛዛ ነገር ግሌ ቆይ ምንድን ነው የምትሳደቢው ቆይ የቤተሰቦችን ህይወት ለማስተካከል ብር እንደሚያስፈልገኝ ጠፍቷቸው ነው እንደዚህ የሚሆኑት ቆይ እኔ ምን ላድርግ የርቀት ፍቅር ደግሞ አልፈልግም ቆይ ለምንድን ነው መረዳት ያቃታቸው
ጽጌን ወድጃታለሁ። እርግጠኛ ነኝ እሷም ትወደኛለች። ግን ምን ያደርጋል፣ እኔ በቅርቡ ሞታለሁ። ፍቅርን አብዝቼ ልሰጣት አይገባም። ልክ እንደ እናቷ እኔንም ስታጣኝ ትጎዳብኛለች። እኔ እሷ መሆን አልችልም። ለነገሩ ብፈልግም አይሆንም። እኔ ታማሚ ነኝ። እንዴ መሳይ ጁስ እኮ መጥቷል። አልጠጣም እንዴ? መጣ እንዴ? እጠጣለሁ። ጠጪ እንጂ ጽጌ። እኔማ እየጠጣሁ ነው። መሳይ ምን ሆነክ ነው? ግራ የገባክ ትመስላለህ። ውይ ጽጌዬ፣ በሀሳብ የትኝ አይደል? ምንም አልሆንኩም፣ አታስብ። ደግሞ በጣም ምርጥ ጁስ ነው። እሺ ጠጣ። ልክ እንዳንቺ ነዋ። ኧረ ተው በእናትህ። እባክህን ፍቅርን አብዝታ አትስጣት፣ ትጎዳታለህ። አይገርምም? ከዛ በኋላ እኮ በጥፊ መታችኝ። ማናች እሷ? ምን ስለሆነች ነው በጥፊ የምትመታሽ? እንዴ መሳይ እማዬ እኮ ናት። ልጅ እያለሁ አጥፍቼ እንዴ። ቆይ ሳውራ አሰማኝም። እንዴት ነበርክ? ሰምቼሻለሁ እኮ ጽጌ። እንዴት አባትሽ እንደዛ ሲሆን አልተቆጣም ብዬ ነው። አይ መሳይ፣ እኔ እኮ አባት የለኝም እኮ መሳይ። አባቴ እኮ እኔን አላሳደገኝም። በጣም ጨካኝ የሆነ ሰው ነበር ታውቃለህ። ከተስፋዬም የባሰ በጣም ጨካኝ። እንዴ ጽጌ፣ ተስፋዬ ማን ነው? ታሪኬን እንድነግርህ ትፈልጋለህ? አዎ ደስ ጽጌ፣ ንገሪኝ። አይ እዚህ አይደለም፣ ቤት ስንገባ ቤታችን ሆነን እነግርሃለሁ። እሺ። ግን ጽጌ አንቺን አይረብሽሽም አይደል? መሳይ ወይ ጽጌ፣ በጣም እኮ ነው የምወድቅ። ስለምታስብልኝ እኮ ነው በጣም የምወድቅ። ትወጂኛለሽ አይደል? አዎ በጣም ነው የምወድ። እኔ የምልሽ ጽጌ፣ ወይ አንተ የምትለኝ እኔ ባልኖር ማለትም ሌላ ሀገር ብሄድ ወይ ደግሞ በሞት ምን ታደርጊያለሽ? ምን ሆነህ እንደዚህ አይነት ጥያቄ መጠይቅ? እኔ በፍጹም ይሄን ማሰብ አልፈልግም። እኔ እኮ የትም አልሄድም ማለቴ ቢሆንስ ብዬ። ሰማኛል። እንደዚህ አይነት ነገር ቢሆን እኔ እሞታለሁ። እንዴ ጽጌ፣ ፈጣሪ አሁን አንተን ከወሰድብኝ እኔን አይወደኝም ማለት ነው። እንዴ ጽጌ፣ አንቺን የሚወድሽ የሚያፈቅርሽ የምትወጂውና የሚወድሽ እኮ ልጅ አለ። አልፈልግም። ይኸውልሽ ጽጌ፣ እኔ ሁሌ ከጎንሽ ላልሆን እችላለሁ፣ ግን አንቺን የሚወድሽና የምትወጂ ሰው እንደሚመጣ እርግጠኛ ነኝ። ቆይ አንተ አትወደኝም? እኔማ እንደ እህቴ ነው ማይሽ። ልክ እንደ እህት ውድድ ነው ማድረግሽ። ግን እህቴ? አዎ እንደ እህቴ። እንዴ ጽጌ፣ ምን አስደበርኩሽ እንዴ? በቃ እሺ ጽጌ፣ እንደ ቅድሙ እናወራ። በቃ ይቅርታ አልኩሽ እኮ ጽጌ። ቆይ ግን አንተ ለምንድን ነው ክፉ ክፉ ሀሳቦች የምታስበው? እሺ በቃ መቼም አልደግመውም ጽጌ። እየመሸ ነው አይደል? እንሂድ፣ ቤት እስከምንደርስ ይመሻል። ብንሄድ ይሻላል አይደል? እናት እኔም እኮ እሱን ነው የምልሽ። በግማሽ ቀን 60 ሺህ ብር ማጥፋት እኮ ለጓደኛሞች ምንም ማለት አይደለም። በጣም ቀላል ነገር ነው። እባክሽ ዋናው ፈታ ማለታችን ነው። አዎ እባክሽ እየገባሁ ነው። አዎ ለከሳ አንቺም ሆነሽ ትፈሪያለሽ። አንተ ማን በዚህ ሳሳውክሽ ምን ታደርጋለህ? ምን ነው ካርታ አልደረሰልሽም? ለምን ከቤታችን አትወጭም? ስለምን ካርታ ነው የምታወራው? ስለምታስቀዩ ካርታ። ምንም ስለማታውቀው ነገር አትቀባጥር። እሺ እስቲ አንቺ አውቀሽ እኔ ማላውቀው ያልደረስኩበት ነገር ካለ ለምን አትነግሪኝ? ይኸውልህ ሊደፍረኝ ነው ብዬ ሰዎችን ከምሰበስባቸው አሁን ከምትወጣ። እኔ ሰው ነኝ፣ የእንስሳ ባህሪ የለብኝም። መጮህን ከፈለግሽ መጮህ ትችያለሽ። እርግጠኛ ነህ ልጩ? አውጪ። ግን ሲመጡ ምን እንደምታችሁ ወሬ አዘጋጅ። ሲጀምር እኮ አንተ በሽተኛ ነህ። ሆስፒታል ነው መሄድ ያለብህ። በዚህ ምን ታደርጋለህ? ካርታው በማን ስም ነው? በማን ስም ነው አሉ? አየሽ፣ ካርቶን እያስቀየርሽ መሆኑን አመንሽ ማለት ነው። ሰንከስ ሲጀምር አንተ ያማል። ውጣልኝ ከዚህ ይናውጣ። ታረቃቂ ምን ትመስላለች? ሰላቢ ኩቱ ቆይ አሁን እንዴት ነው ሊደርስብኝ የቻለው?
ማድረግ ነው ያለብኝ ከዚህ ልጅ ለመገላገል። ሰው ሆኜ ነበርኩ። የሰው እጅ ከማየት ወጥቼ በላቤና በወዜ መኖር ጀምሬ ነበር። ይሄ ደግሞ የሆነው በአንቺ ምክንያት እኮ ነው የግሌ፣ በአንቺ ምክንያት። ግን ምን ዋጋ አለው? ጥለሽኝ ልትሄጂ ነው፣ አረብ ሀገር ልትሰደጂ። የሰው ሀገር እኮ እሳት ነው። ቆይ ማን ይንከባከብሻል? እዛ ሰው ሀገር ማን አለሽ? እዚህ እኮ ነው ያለሁልሽ እናቴ። እኔ የተራብሽበትን የማውቅ የተጎዳሽበትን የምረዳ እኔ ነበር። አሁን ግን የኔ አፈር መቆፈር አልበቃሻል፣ የኔ ድካም ያንቺን ጉርለት አልሞላ አለ። ይገባኛል የግሌ፣ እኔ ባዶ ነኝ፣ መሬት የምቆፍር ምስኪን። ግን እኮ የግሌ በውድቅት ሌሊት ተነስተሽ ስትስቂ ደስ ይለኝ ነበር። አንቺ ስትስቂ ጭንቀቴ ሁሉ ይበተን ነበር። ቆይ አሁን ማን ያቅፈኛል? እኔ እኮ ቤተሰቦችን ሁሉ ቀብሬ ጨርሻለሁ። አንቺንም እንደዛው። በህይወት እያለሽ በሩቅ ማጣት፣ ይሄ ለእኔ ከሞትም በላይ ነው የግሌ፣ ከሞት በላይ። አይ የግሌ መሳይ እኮ ጠንካራ ሁን አለኝ። እኛ አለንልህ ምን ትሆናለህ አይዞህ አለኝ። መሳይ እኮ የራሱ ህይወት አለ። ለእኔ ማን አለ? ማንም። ከአንቺ ውጭ ማንም የለኝ። ልንለያይ ነው ወይ? ልንለያይ ነው ወይ? ደስ ብሎሻል አይደል ጽጌ? ዛሬ በጣም መሳይ እንደዚህ አይነት ጊዜ ካሳለፍ። ወይኔ ግን ዝናብ ሊመጣብን ነው። ሊመጣ ነገር ነው አይደል? ለነገሩ ገና ነው፣ ከደረሰብን ሮጠን እናመልጠዋለን። በነገራችን ላይ ሩጫ በጣም ጎበዝ ነበርኩ ድሮ። የምርሽ ነው? የምር። ታዲያ እንዴት ነው? እንደዛ ከሆነ ለምን አንወዳደር? እሺ። እርግጠኛ ነሽ? አዎ። እሺ ይኸውልሽ፣ ከ1 እስከ 3 እቆጥራለሁ። አንቺ በዛ ሰዓት ትሮጫለሽ። ከደረስኩብሽ እኔ አሸናፊ ነኝ። አንቺ ደግሞ ካመለጥሽኝ አንቺ ነሽ አሸናፊ። እሺ እንወዳደር። ይኸውልሽ። እሺ ጀምር። ያው ስልኬን ያዝልኝ፣ ጫማዬ ግን ያስሮጠኛል። እሺ ይኸውልሽ፣ ጀምር። ያው 1 2 You walked in, hit me hard like a spark on bare skin. My pulse ran wild, fast and loud when you said my name. Your smile kept pulling me close, like a tide on my chest. Now I'm leaning in too far, and I know what comes next. One look and I'm gone, no doubt in my mind you got that pull I can't unwind. ደግሞ ማን ነው በሩ እንደዚህ የሚያንኳኳ? ብቻ ገርሞ እንዳትሆን እንደዚህ ሰክራ የራቡ ውሻ እኮ ነው አንተ የምትመስለው። አይ ግሌ፣ እኔም ያው ውሻ በኝ። ፍቅር ራበኝ ግሌ፣ ፍቅር ራበኝ፣ ሰው ራበኝ። ቆይ ግን እኔ የምለው ዛሬ በምን ትዝ ብሎ ነው ይሄን መጠጥ ተነክረህበት የመጣኸው? በአንቺ መሞት ነው ሰውዬ። እዛው ስነ ስርዓትን ያዝ እሺ። እንዴ እኔ በህይወት አለሁኝ። ይኸውልህ ለሱስ መወጫ እያልክ ያለውን ሰው እንዳለ ጠብ አድርገህ እኮ ገደልክ። አንቺማ አለሽ እኮ፣ ግን እኔ ውስጥ ሞተሻል። በቃ የለሽም። አረ ገልሞ ጠላኸኝ ማለት ነው? እኔን ረሳኸኝ? አይ እኔ አልጠላሁሽ፣ ግን ደግሞ ለእኔ እንደማትሆኝ ይገባኝ። በቃ
የሌላ ሰው ነሽ፣ የኔ አይደለሽም እኮ። በቃ በእናትህ ሂድልኝ፣ ወደዛ ትንዘባዘብብኝ። እሺ ክቡርነቱ፣ እኔማ እገባለሁ። ያው ደግሞ ነገ ጠዋት እንደተለመደችው ያቺን ሽሮ ፍትፍታን ታመጭልኝ ይሆናል አይደል? አላመጣልህ። ለነገሩ እውነትሽን ነው። በቃ ችግር የለም። እንደውም እለምደዋለሁ። አይገርምሽም? ጨጓራዬን እስክተፋ እጠጣለሁ፣ ፍግም እላለሁ፣ አብርሽ ይቀብረኛል። በቃ ኧረ ተው ገልሞ፣ እንደዚህ አትበል። ሲቀጥል ደግሞ እኔ የምወደው ገልሞ እኮ ራሱን የሚጠብቅና በትንሽ በትልቁ ተስፋ የማይቆርጥ ተልፈስፍሶ የማይወድቀውን ገልሞ ነው። አሁን ያንቺ መሄድ ቀላል ሆኖ? እሺ በቃ አሁን ግባ። እገባለሁ። እንደዚህ በር የሚከፍትልኝ ካገኘሁማ እኮ እገባለሁ። ችግር የለም። አመሰግናለሁ። ወይኔ ግሌ መካሻ፣ በአንድ ያረጀ ሽማግሌ እንደዚህ ትሆናለች ብሎ ማን ጠበቀሽ? ለነገሩ እኮ አላረጀማ እንዴ፣ ያው ኑሮ ነው እንጂ እሷን ካብርሽ በምን በልጦ ነው? አይ ቢበልጥስ እኔ ምን አገባኝ? ዋናው ፍቅር ነው። ሄሎ ዮኒ፣ እንዴት ነህ? አብርሽ እንዴት ሆንክ? አገኘኸው? አይ አላገኘሁትም። ምን ማለት ነው አብርሽ? ትልቅ ነገር እኮ ነው የጠፋው። እንዴት እንደዚህ በቀላሉ የለም ትለኛለህ? ለምንድን ነው ችላ የምትለው? እሺ ጠበቃ ሳዋራ? የምን ጠበቃ? የዶክተሩን ነገር ነው። አዎ ስልክ ሰጥተውኛል። ነገ እደውልለታለሁ፣ ዝርዝሩን እነግርሃለሁ። እሺ ፋይሉ የት ገባ ይባላል? የት ነው የጠፋው? እኔ የምልህ ያስቀመጥከው ነገር ምንድን ነው? በጣም ትልቅ ነገር ነው እኮ። ምንድን ነው? የቤቱ ካርታ ነው። ምን? ለዛውም ካርታው ደግሞ በአንተ ስም ነው። በአንተ ስም ማለት ዮኒ? እዛ እያለሁ ሳስፈርምክ የነበሩ ፋይሎች እንዳለ የካርታው ነበረ እና በአንተ ስም ነው ያለው ካርታው። ስታገባ ነበረ የምነግርህ ብዬ ነበር። ያው የሆነ ነገር እንዳይፈጠር ፈራሁ። በስመ አብ ዮኒ። አብርሽ ተረጋጋ እንጂ እንዴ፣ አዋራኝ። አላምንህም ዮኒ፣ እኔን አላምንህም ዮኒ። ይሄ ለአንተ ትንሽ ነገር ነው። ከዚህ በላይ ይገባሃል አንተ ዮኒ። እኔ ምን እንደምልህ አላውቅም ዮኒ። አብርሽ፣ እኔ እናንተ መሀል እኮ እንደዚህ አይነት ነገር የለም። እናቴ በህይወት እያለች አስደስታታል። ይኸውልህ ይሄ ለአንተ ምንም ነው። ገባህ አይደል? አንተ ለእኔ ህይወትህን መስዋዕት አድርጋል። ይሄ በጣም ትንሽ ነገር ነው። ገና ብዙ አደርግልሃለሁ። ብቻ ጤና ይስጥ። እና ቆይ እኔ ቤት አለኝ ዮኒ? አዎ ከዚህ በኋላ ቤት አለ። ወይኔ በፈጣሪ ስም ዮኒ። በል በቃ ተዝናና። ግን አብርሽ ፈልገው አይደል? በቃ እደውልልሃለሁ ዮኒ። መሳይ ገልሞ ተንከስ አራይት ናችሁ የግሌ ሌሎችስ? ትትና አረ ሰዎች የት ናችሁ? ተንከሲስ መሳይ ገልሞ አረ ንጉድ ስሙ እስኪ በያንቺ። አረ የት ነው ያላችሁት ባካችሁ? እንዴ አብርሽ ምን ሆነ? ጆሮአችን እኮ ተደነቆሮ ነበር። ምን ሆነ እንደዚህ የሚጮኸው? ቤቱ ወይኔ ጉዴ ፈላ። ንገረን ቁርጣችንን። ቤቱ ምን ሆነ? ነደደ ቤቱ? ወይኔ ቤቱ ነደደ። አብርሽ የት አለ? ነደደ? ቆይ ምንድን ነው የምታወሩት? መሳይስ ደግሞ ተኝቷል። ምንድን ነው አብርሽ? ቤቱ በማን ስም ይመስላችኋል? ዋናው ትዝታ አይንሽ ፈጠጠ። ኧረ ምንም። ኧረ አብርሽ እንደው በእናትህ ንገረን። በሰቀቀ ሞተን እኮ ምንድን ነው የተፈጠረው? አትገምቱትም። የማይገምት ነው። ቤቱ የኔ ነው። የኔ በእኔ ስም ነው ያለው። የምርን ይሄ በሙሉ ይሄ ሶስቱ ያንተ ነው? እንደው ፈጣሪ ምን ይሳነዋል? ፈጣሪ ተመስገን። አብርሽ ወይኔ የምርህን ነው? ግን ፕራንክ አይደለማ በእናትህ ተመስገን። ዮኒ ሰጥቶኛል። ማሚ
ወይኔ ጉዴ ፈላ። እንደ ፈጣሪ ምን ይሰናል? ቤት አገኘ። ወይኔ ተመስገን ተመስገን። አንተ እንደው ምን ይሰናል? አሁን ግማሹን እናከራየዋለን። እኔ ግን አንድ ጥያቄ አለ። ምንድን ነው? ካርቶ ግን እጅ ላይ አለ? አይ እሱስ የለም፣ የጠፋው ዕቃ ውስጥ አንዱ ነው። ዋናው ግን ቤቱ የኔ መሆኑ ነው። ተገዶ የተጣለው ካርታ ትይዛችኋል? ካርታ ብለን ስንሮጥ የነበረው ማለት ነው። ወይዘሪት ትዝታ በስልክ ካርታ ስለመቀየር ስትወሪ ነበር አይደል? ስለዚህ ነገር ምን ታያለሽ? አዎ እኔም ሰምቻታለሁ። ሰምቼሻለሁ። እኔ ራሱ ሰምቻለሁ።